ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን የሀገር ውስጥና የባህር ማዶ ዜናዎቻችን ወደ እናንተ የሚደርሱበት ጊዜው አሁን ነው። ከዜናዎቹ ጋር ዳና ታደሰ አብራችሁ ቆይታ አደርጋለሁ። አብራችሁን ሁኑ። ቀደም ወዳደረግናቸው አጫጭር የሀገር ውስጥ መረጃዎቻችን እናልፋለን። በአዲስ አበባ የ2019 በጀት ዓመት የቤት ኪራይ ህጋዊ የውል ማሻሻያ ለ2 ዓመታት እንደሚቆይ ተገለጸ። በአዲስ አበባ ከተማ የ2019 በጀት ዓመት የቤት ኪራይ ዓመታዊ የጭማሪ ጣሪያ 11.5% ሆኖ እንደጸደቀ ይታወሳል። ከዚህ ተመን በላይ መጨመር በጥብቅ የተከለከለ ሲሆን ህጋዊ የውል ማሻሻያ ለ2 ዓመታት ይቆያል ሲል የአዲስ አበባ ከተማ ቤቶች ልማት አስተዳደር ቢሮ አስታውቋል። ከህጋዊ አሰራር ውጭ የሚደረጉ የመንደር ውሎች የተከለከሉ ሲሆን ውሉን የሚያድሱና የሚተላለፉ አካላት ላይ ጥብቅ እርምጃ እንደሚወስድም ቢሮ አስታውቋል። የውሉ እደሳ ጊዜ አልፎ አከራዮችም ሆኑ ተከራዮች አብረው ኑሮ እደሳን ሳይፈጽሙ እስከ 2 ወር ከቆዩ የ1 ወር የቤት ኪራይ ቅድመ ክፍያ እንዲከፍሉ ይደረጋልም ሲል ቢሮ አስጠንቅቋል። በተጨማሪም ውል ሳያድሱ የ3 ወርና ከዚያ በላይ የቆዩ የ2 ወር የቤት ኪራይ ቅጣት እንደሚከፍሉም ተገልጿል። አዲስ ተከራዮች አስገብተው ውል ያላደሱና ያላስመዘገቡ የቤት አከራዮች የ1 ወር የቤት ኪራይም ቅጣት ይጠብቃቸዋል ተብሏል። በጥቆማ ወይንም በክትትል ውል ያላደሱ ወይንም ያላስመዘገቡ መሆናቸው ከተረጋገጠ ደግሞ ከ1 ወር እስከ 3 ወር የሚደርስ የኪራይ መጠን ቅጣት እንደሚጠብቃቸው ቢሮ ማሳሰቢያ ሰጥቷል። የከተማው የቤት ተከራዮችና አከራዮች የቤት ውል እደሳ በክፍለ ከተማ በወረዳ ጽሕፈት ቤቶች ወይንም ደግሞ በሞሰብ ዲጂታል የአንድ ማዕከል አገልግሎት መስጫ ማከናወን እንደሚቻልም ተገልጿል። በአማራ ክልል 3 አዳሪ ትምህርት ቤቶች በቀጣይ ዓመት ተማሪዎችን መቀበል እንደሚጀምሩ ተገለጸ። በአማራ ክልል የትምህርት ጥራትን በከፍተኛ ደረጃ ለማሳደግ ታስቦ ግንባታቸው እየተከናወኑ የሚገኙ 3 አዳሪ ትምህርት ቤቶች በቀጣይ የ2019 የትምህርት ዘመን ተማሪዎችን ተቀብለው ማስተማር እንደሚጀምሩ የክልሉ ትምህርት ቢሮ አስታውቋል። በፍኖተ ሰላም፣ በደብረ ታቦርና በሰቆጣ ከተማ እየተገነባ ያሉ እነዚህ አዳሪ ትምህርት ቤቶች በቀጣይ ዓመት ተማሪዎችን ተቀብለው ለማስተማር የሚያስችል ቁመና ላይ እንደሚገኙ፣ ቀሪ ስራቸውን በፍጥነት ለማጠናቀቅ የተቀናጀ እንቅስቃሴ እየተደረገ መሆኑ ተገልጿል። የአማራ ክልል ትምህርት ቢሮ ኃላፊ አቶ ጥላሁን ወርቁነህ እንደገለጸው በበጀት ዓመቱ በትምህርት ዘርፍ በርካታ ፈተናዎችና ችግሮች የነበሩ ቢሆንም የህብረተሰቡን ተሳትፎ በማሳደግ አበረታች ስኬት ተመዝግቧልም ብለዋል። በአሁኑ ወቅትም የሰቆጣ አዳሪ ትምህርት ቤት ግንባታ 78%፣ ደብረ ታቦር 88.75%፣ የፍኖተ ሰላም አዳሪ ትምህርት ቤት የግንባታ ስራ ደግሞ 62% መድረሱን የጠቀሱት ኃላፊው ለግንባታዎቹ መፍጠን ከፍተኛ ድጋፍና ክትትል እየተሰራባቸው መሆኑን ተገልጿል። ኢትዮጵያውያን ላኪዎች የእንግሊዝን ከቀረጥ ነጻ የንግድ መርሃ ግብር እንዲጠቀሙ ጥሪ ቀረበ። የኢትዮጵያ ላኪዎች ብቁ የሆኑ ምርቶችን በቅናሽ ወይንም ያለምንም ቀረጥ ወደ እንግሊዝ ገብተው ለማሳደግ የሚያስችላቸውን የእንግሊዝ ታዳሽ አገር የንግድ መርሃ ግብር ይበልጥ እንዲጠቀሙ በአዲስ አበባ በተካሄደ የስልጠና አውደ ርዕይ ላይ ጥናት ቀርቧልም ነው የተባለው። ይህ አውደ ጥናት በለንደን የሚገኙ የኢትዮጵያ ኤምባሲ፣ የንግድና ቀጠናዊ ትስስር ሚኒስቴር፣ የእንግሊዝ የንግድ ቢዝነስ መስሪያ ቤት፣ በአዲስ አበባ የሚገኘው የእንግሊዝ ኤምባሲ እንዲሁም ደግሞ የኢትዮጵያ የንግድ የዘርፉ ማህበረሰብ ምክር ቤቶች በጋራ ያዘጋጁ ሲሆን ኢትዮጵያ ከእንግሊዝ የተውጣጡ ወደ 100 የሚጠጉ ተሳታፊዎች በአካልና በበይነ መረብ ተሳትፈዋል። በዝግጅቱ ላይ ንግግር ያደረጉት በእንግሊዝ የኢትዮጵያ አምባሳደር ብሩክ መኮንን እንደገለጹትም የመርሃ ግብር ለኢትዮጵያ ላኪዎች በተለይም በቡና፣ በግብርና፣ በአትክልትና ፍራፍሬ፣ በጨርቃ ጨርቅና አልባሳት ዘርፍ ያለውን ሰፊ እድል ይሰጣቸዋልም ተብሎ እንደሚጠበቅ አንስተዋል። አምባሳደሩ አክለውም ላኪዎች ከዚህ የገበያ እድል ተጠቃሚ ለመሆን የጥራት ደረጃቸውን ማሟላት፣ የቁጥጥር መስፈርት ማክበርና አስተማማኝ የውጭ ንግድ አቅምን መገንባት እንደሚገባቸው አጽንኦት ሰጥተዋል። የንግድ ትስስርና የውጭ ንግድ ማሳደግ ዘርፍ የመንግስት ሚኒስቴር አማካሪ አቶ ጸጋ በለጠ እንደገለጹት ደግሞ ኢትዮጵያ እየተካሄደ ያለውን ቀጣይነት ያለው የኢኮኖሚ ማሻሻያ የንግድ ምህዳር ለማሻሻልና የኢትዮጵያ ምርቶችን በዓለም አቀፍ ገበያ ያላቸውን ተወዳዳሪነት ለማሳደግ ያለመ መሆኑን ገልጸዋል። አውደ ጥናቱ የእቃዎች መገኛ ደንበኞችና የእንግሊዝ ገበያ መግቢያ መስፈርቶችን ጨምሮ ስለ ፕሮግራሙ ተግባራዊ መመሪያ የተሰጠ ሲሆን አዘጋጆቹ መርሃ ግብሩ በስፋት ጥቅም ላይ መዋሉን ኢትዮጵያ የውጭ ንግድ አምራቾች እንድትሳተፍ በዓለም አቀፍ እሴቶች ሰንሰለት ውስጥ ያላትን ተሳትፎ እንድታጠናክርና የውጭ ንግድ ገበያዋን እንድታሳድግ ሊረዳት እንደሚችልም አስታውቀዋል። የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ።
ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱ እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። ቀጥለናል። ከውጭ ያገኘናቸው መረጃዎቻችን አልፋለን። ኢጋድ በቀጠናው አንድ ወጥ ቪዛና በነፃ የሰዎች እንቅስቃሴ ዙሪያ ከሶማሊያ ጋር የምክክር መድረክ ማዘጋጀቱ ተገለጸ። በምስራቅ አፍሪካ ሀገራት መካከል የሰዎችን ነፃነት እንቅስቃሴ ለማስፈንና አንድ ወጥ የሆነ ቪዛ ስርዓትን ለመዘርጋት የሚያስችል ቀጠናዊ ስምምነት ተግባራዊ ለማድረግ የምስራቅ አፍሪካ የልማት በይነ መንግስት ድርጅት ኢጋድ ከሶማሌ መንግስትና ባለድርሻ አካላት ጋር ከሐምሌ 1 ቀን 2018 ዓ.ም ጀምሮ በዋና ከተማዋ ሞቃዲሾ እየመከረ መሆኑን ይፋ አድርጓል። ለ3 ቀናት በተዘጋጀው በዚህ የምክክር መድረክ ላይ የኢጋድ የነፃ እንቅስቃሴ በሶማሌ ብሔራዊ ሕግ ውስጥ በማካተት ረገድ ለእያንዳንዱ አካል ኃላፊነት ለመለየትና ሀገራዊ ፍኖተ ካርታን ለማዘጋጀት ያለመ መሆኑ ተገልጿል። እንዲሁም በኢጋድ አባል ሀገራት መካከል በጋራ የሚያገለግል የቀጠናው መታወቂያ እንዲሁም አንድ ወጥ የሆነ የቪዛ እቅድ ላይ ሰፊ ውይይት እየተደረገ እንደሚገኝም ኢጋድ አስታውቋል። ይህ አዲስ ትብብር ማዕቀፍ በአባል ሀገራቱ መካከል የሰዎችንና የሸቀጦችን ልውውጥ በእጅጉ ያቀላጥፋል ተብሎ የሚጠበቅ ሲሆን የቀጠናው እንቅስቃሴ በሚደገፍበት ወቅትም የእያንዳንዱ ሀገር ብሔራዊ ደህንነትና የውስጥ ሕግን ባከበረ መልኩ እንደሚፈጸምና ሊፈጸም እንደሚገባም ጥንቃቄ እንደሚያደርግም ኢጋድ አስታውቋል። በመጨረሻም ኢራን በዶናልድ ትራምፕ ላይ ግድያ ልትፈጽም ማቀዷን እስራኤል አስጠነቀቀች። እስራኤል ኢራን በአሜሪካኑ ፕሬዝዳንት ዶናልድ ትራምፕ ላይ የግድያ ሙከራ ለማድረግ መዘጋጀቷን የሚያሳይ የደህንነት መረጃ ለአሜሪካ መንግስት ማጋረቷ የተገለጸ ሲሆን ትራምፕ በአንካራ ለኔቶ ስብሰባ በነበሩበት ወቅት ወታደራዊ ትጥቅ ወዳለው የቀድሞ አውሮፕላናቸው ተመልሰዋልም ነው የተባለው። ወደ አንካራ የተጓዙት ከኳታር በተረከቧቸው አውሮፕላኖች እንደነበረም ተዘግቧል። የአሜሪካ ሚዲያዎች እንደዘገቡት ከሆነ ኢራን ለትራምፕ ለመግደል ማቀዷን በእስራኤል የስለላ ድርጅት ተደርሶበት ለአሜሪካ መንግስታት መረጃ መስጠቱም ተገልጿል። ምንም እንኳ የአሜሪካና የኢራን ባለስልጣናት ለዚህ ዘገባ እስካሁን ይፋዊ ምላሽ ባይሰጡም ዋሽንግተን ከዚህ ቀደም የቴህራን በርካታ የደህንነት ስጋቶችና በትራምፕ ላይ የተቃጡ የግድያ ሙከራዎችን ማክሸፏ እየገለጸች መሆኑንም ይታወሳል። ሰሞኑን በቱርክ በተካሄደው የኔቶ ጉባኤ ላይ የተገኙት ትራምፕ ወደ ሀገራቸው ለመመለስ ሲነሱ የተሳፈሩበትን አውሮፕላን በድንገት መቀየራቸውም በተመሳሳይ ሁኔታ ተዘግቧል። ትራምፕ ወደ ቱርክ ያቀኑት በቅርቡ በኳታር መንግስት በስጦታ በተገኘውና አዲስ በተገጣጠመው ዘመናዊ ኤርፎርስ ዋን በተሰኘ አውሮፕላን ነበር የተባለ ሲሆን ከቱርክ ተነስቶ ወደ እንግሊዝ ለሚያደርጉት ጉዞ ግን በድንገት ወደ አሮጌውና በሰማያዊ ቀለም ወደሚታወቀው የቀድሞ ኤርፎርስ ዋን አውሮፕላን ቀይረዋልም ነው የተባለው። የአሜሪካ ደህንነት መስሪያ ቤት ባስተላለፈው የጥንቃቄ መመሪያ መሰረት የቀድሞ አውሮፕላን ሚሳኤሎችን አቅጣጫ የሚያሳይና የራዳር መከላከያዎችን ዘመናዊ ወታደራዊ የደህንነት ሲስተሞች የተገጠሙለት በመሆኑ አሁን ካለው የጥቃት ስጋት አንጻር ይበልጥ አስተማማኝ ተብሎ እንደተመረጠም ተዘግቧል። እንደ ኒውዮርክ ታይምስ ዘገባ ከሆነ በትራምፕ በኩል የአውሮፕላኑ ቅያሬ በአዲስ አውሮፕላን ቅድሚያ በመነሳቱ በእንግሊዝ ለሚገኙት የአሜሪካ ወታደሮች ለማሳየት ሲባል በተደረገ መደበኛ አሰራር ነው በማለት ስጋቱን ለማስተባበል ቢሞክሩም በጉዞ ወቅት ግን በአውሮፕላኑ ውስጥ የነበሩ ጋዜጠኞችና ተሳፋሪዎች መስኮታቸውን ዝግ አድርገው እንዲቆዩ ጥብቅ መመሪያ ተሰጥቷቸው እንደነበረም ተገልጿል። አክለውም ቀጠናው በርካታ ጥላቶች ያሉበት በመሆኑ የአሜሪካኑ ፕሬዝዳንትን ለመጠበቅ ያለውን አቅም ሙሉ በሙሉ እንደምትጠቀምም የነጩ ቤተ መንግስት ቃል አቀባዮች አስታውቀዋል። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ከናሁ ቴሌቪዥን ለሰዓቱ ያዝንላችሁ መረጃዎቻችን እስካሁን ይመስሉ ነበር። ከዜናዎቹ ጋር ኤልዳና ታደሰ አብራችሁ ቆይታ አደረኩኝ። መልካም ቀን።